ተደብቆ እንዳለ በፍጹም ሳታስተውልና በፍጹም ሳትጠረጥር ወደዚች ወደ ባሏ እናት ትመጣና አንቺ እማትሞቺ አሮጊት እስኪ ንገሪኝ፣ እኔ እንዴት ነው አንቺን የሚንከባከብሽ? እኔ እኮ እዚህ ምድር ካንቺ ውጭ ሌላ ስራ አለኝ እንዴ? በማለት ስትናገር አይ እኔ አንቺ ምንም ነገር እንድትረጅኝ አልፈልግም በማለት ስትናገር እሺ ታዲያ እንደዛ ከሆነ ለምንድን ነው ወደዚህ ቤት የመጣሽው? እኔ እኮ እዛ ክፍለ ሀገር የሚያግዘኝ ሰው የለም። የሱ አባት ከሞተ በኋላ ኑሮን እኔ በጣም ከባድ ነበር። ከሱ ውጭ ታዲያ ወዴት መሄድ እችላለሁ? ይሄ ቤት እኮ የኔና የሱ ነው። እዚህ ቤት መኖር የምንችለው እኔና እሱ ብቻ ነን። እዚህ ቤት ላንቺ መፍት እንዳለው ሁሉ ለኔም መፍት አለኝ። ምን ሆነሽ ነው እንደዚህ የምትይው ግን? በማለት ስትናገር ጭራሽ አንቺ ያበዛሽ አይመስልሽም? በተደወለው ስልክ አንድ ከባድ ነገርን መነጋገር ትጀምራለች። ከዚህ የሚበልጥ ግፍ አለ ወይ? ከዚህ በጣም የባሰውን ግፍ በዚች እናት ላይ ልትፈጽም ነው ይህች ሴት። እዚህ ምድር ምናልባት ማንንም ላከብር ይችላል፣ ለማንም ትልቅ ቦታ ሊኖረኝ ይችላል። ነገር ግን እናቴን በሚያዋርድ እናቴን ዝቅ በሚያደርግ ፊት ነገሮች ለኔ እጅግ በጣም ይከብዱኛል። አስተውሉ፣ ተደብቆ ሁሉን ነገር እየሰማ ነው። ከዚህ በላይ ደግሞ አሁን ቀጥላ የምታደርገው ነገር ያሳዝናል። እሱን አሳያችኋለሁ። ሁላችሁም እስኪ ፓርት 3 በማለት ጻፉልኝ። ከምሬን ነው የምላችሁ። ሰው ሁሉ ሊታገስ የማይገባውንና ሰው ሁሉ ሊያደርግ የማይገባውን በቪዲዮ መጨረሻ በፓርት 3 ነግራችኋለሁ። ይቺ ሴት ምን ልታደርግ አስባ ነው? አሁን የተደወለውን ስልክ አንስታለች። ማን ነው የደወለው? ሌላ ግፍ እዚህ ቤት ሲሰራ ይህ በምድር የማይፈጸም የሚመስላችሁ ሞኝ አትሁኑ። ከዚህ የከፉ ግፎችም አሉ። እስኪ ሁላችሁም ፓርት 3 ይበሉልኝ። ወዳችኋለሁ።